እናንተ ትፈርዳላችሁ እስከዛሬ ዝም ያልኩት ለሱ ካሳየሁኝ ለእናንተም ማሳየት ይተበቅብኛል ከዛ ደግሞ እናንተ ደግሞ ያን ነገር ይዛችሁ ደግሞ ሰላም ቤተሰብ እንዴት ናችሁ ደህና ናችሁ ወይ እንግዲህ ሃይሚና ብሩኬ ጠፍቶ ነበር ነገር ግን የውሸት ነገርም እየተረጨ ነበር ሃይሚ እንደዚህ ያለች ሃይሚ እንደዚህ እየተራጨ ነበር ማለት ነው ነገር ግን ዛሬ በመምጣታቸው ደስ ብሎኛል ግን ስራውን ከጀመራችሁ ወጥራችሁ ስሩ ሃይሚና ብሩኬ ማለት ነው ገባችሁ አይደለ የሆነ ስራ ከጀመራችሁ ሲጀመር ይሄ ስራ ራሱ ጀምራችሁ ከበፊት እየተጫወታችሁ ወይ እንደማ እየተዝናናችሁ ከምትመጡት ቪው አንድ አይነት ነው ምንም አይነት ለውጥ የለም ማለት ነው ነገር ግን እናንተ ስራ ብላችሁ ከያዛችሁ ወጥራችሁ ስራችሁን ስሩ አትጥፉ እሱ አስከፋችኝ እሱ እንደዚህ አደረገኝ እሱ እንደዚህ አደረገችኝ እያላችሁ ከዩቲዩብ አትጥፉ ኑ ማለት ነው ገባችሁ አይደለ ስለዚህ አትጥፉ ሁሌ ነው እና ምን ማለት ፈልጌ ነው እንግዲህ ሃይሚ ብዙ ነገር አውርታለች በውስጥም እየተላከልኝ ነው እንደዚህ እያላችሁ ነው ምናምን ብላለች የሆነ ለምናገር ሃይሚን ከበፊቱ እኔ አይቻለሁ ሲጀመር ቲክቶክ ላይ ዞር ስል ምናምን ማለት ነው እያየው ነበር ፍፄንም ሃይሚንም ብሩኬንም ፎቶ እያመጣችሁ ሲቀጥል እኛ ሀበሾች ነን በዚያ አጋጣሚ ኩራት ይሰማችኋል ኩራት ሊሰማችሁ ይገባል ገባችሁ መጀመሪያ ሀበሻ በመሆናችሁ የሀበሻ ጠይም ቆንጆ በመሆናችሁ እላጁ ልንገራችሁ አብዛኛው ሰው በጣም ቆንጆ ሆኖ በጣም መልክ ኖሮት ማለት ነው ልንገራችሁ ማለት ነው በጣም መልክ ኖሯቸው ግን የማይስቡ ደም ምንድነው የሚባለው ደም የሚስብ ነገር ነው እንደዛ የማይስብ ሰው አለ በጣም ቆንጆ ሆኖ ኢውትስቲ በጣም መልከኛ በጣም ቆንጆ የተባለ ሰው ማይስብ ሰው አለ ገባችሁ አይደል ደማቸው የማይስብ በጣም የሚያስጠላ ሰዎች አሉ አይደል እንዴ ስለዚህ ምን ማለት ፈልጌ ነው ሃይሚ ደግሞ መጀመሪያ ስትመጣ ጀምራችሁ የማታውቁ ናችሁ አሁን ሃይሚን እየሰደባችሁ ምትዘግዝቋት ወይ ደግሞ የድሮ ፎቶዎቿን ምናምን የምታመጧት እኛ ሃብላ ስትመጣ ከና አብርሽ ጋር ፕራንክ ስትሰራ ከነ ዩኒፎርማ ስትመጣ ስለምናቃት እኛ የሆነ ለምናገር ምክንያቱም ይሄ መጥቶ ሀጅ ታቃላችሁ እናንተ ናችሁ የሆነ እንዴ ነው ከልባችሁ የማትወዷት ወይ ደግሞ ከልብ የማትወዱ ሰው አለ አይደል እንደዛ ስለሆናችሁ ነው እናንተ የብሩኬን ፎቶ ማምጣት የሃይሚን ፎቶ ማምጣት ምናምን ፎቶ ሲጀመር ማለት ነው ጥቁር ለምን ጥቁር ጥላሽት አይመስሉ ገባችሁ አይደል መልካቸው ነው አለቀ ሀበሻ ናቸው ኢትዮጵያዊ ናቸው አለቀ የሌለን እንዴት ነው እንኳን ኢትዮጵያ ውስጥ አይደለም ህንድ የትም አገር ብትሄዱ የሁሉም አገር ላይ ጥቁር አለ ገባችሁ አይደለ በጥቁራታቸው ሲጀመር አፍሮ አያውቁም ልንገራችሁ ማለት ነው ሶ ማንንም ሰው ለዩቲዩብም ሆነ ለቲክቶክ ኤዲቲንግ አድርጋችሁ ቆንጆ አድርጋችሁ ወይ ደግሞ ቀይ ስታረጉ ካሜራ አሪፍ ሲሆን እይታ ይኖራል ወይ ደግሞ ተመራጭነት አለው ቪዲዮ ስጭኑ ማለት ነው ገባችሁ አይደል ለዛ ነው ማንንም ሰው ኤዲቲንግ አድርጎ አሳምሮ ቦታውን ግሪን አድርጎ የሚቀርጸው ማለት ነው ገባችሁ አይደል ስለዚህ እናንተ ደግሞ ምንድነው የእናንተ ስራችሁ ደግሞ ሃይሚ ራሱ ይሄንን ራሱ ነገር ብለሽ ማውራትሽ ራሱ ማለት ነው የሆነ ለምን እኔ ብዙ ጊዜ ነው የምናገረው ለዚህ ነገር ቦታ አትስጪ ብዬ ለሃይሚ ብዙ ጊዜ ነው የምናገራችሁ ምክንያቱም እናንተ አሁን ጥቁር ስለተባላችሁ ወይ ደግሞ የበፊት የነበራችሁትን ማንንም ሰው በነበረበት አይኖርም ልንገራችሁ ማንንም ሰው በነበረበት አይኖርም ማንንም ሰው ጻን ነበረ ከዛ ያደገ ይሄዳል አንዴ ይወፍራል አንዴ ይከሳል አንዴ ይጠቁራል አንዴ ይቀላል አንዴ ደግሞ ቡስቆል ይላል ሰውነት ስጋ ባዳ ነው አለቀ ገባችሁ አይደለ ስለዚህ ሃይሚ ጠቆረች ብላችሁ እናንተ አራሳው ሰዎች በቃ በምን ሰውን እንሳደብ ያሉ ሰዎች ስላሉ ለነዚህ ሰዎች ደግሞ ብሩኬን አሳልፌ መስጠት ስላልፈለኩኝ ነው ዝም ብዬ ነበረው ግን እረፍት አልሰጠኝ አላችሁ አንዳንድ ሰዎች እረፍት ልትሰጡኝ አልቻላችሁምና እስኪ እንግዲህ እንደዚህ የተማመናችሁበት ሰው ምን እንደሚል አብረን እናያለን ሳሳየው ምን አይነት ምላሽ እንደሚሰጠኝ አብረን እናያለን ብቻ ግን ቀርቻለሁ እኔ እሱ ጋር መደወል ፈልጌ አልነበረም የደወልኩት ምክንያቱም ዳደውይልኝ ብሎኛል መደወል ፈልጌ አልነበረም የደወልኩለት ግን ግዴታ ደግሞ ማሳየት ስላለብኝ ያለ ምክንያት ነው የወቀሽው እያላችሁኝ ስለነበረ ያን ነገር ግልጽ ማድረግ ስለፈለኩኝና እኔም ደግሞ በባለፈው ልጅ ምክንያት እየወቀሰኝ ነው ማለት ሌላ ነገር ነው እያሰበ ያለው ምን እያሰበ እንደሆነ እኔ አላቅም ሱን ፈጣሪ ወጥ በዚህ አጋጣሚ ልጁ የኳስ ተጫዋች ነው የጎርጊስ ኳስ ተጫዋች ነው ገባችሁ አይደለ ልጁ ማለት ነው ኢንስታግራም አለው ኢንስታግራም ላይ ገብታችሁ ማየት ትችላላችሁ ተጫዋች ነው ገባችሁ አይደለ ስለዚህ ልጁም ፌመስ ነው ብሩክና ሃይሚን ፌመስ ናቸው ስለዚህ አብሮ ይሸቅላሉ አብሮ ዩቲዩብ ይከፍታል አለቀ ሌላ ነገር የለም ጣጣ ማለት ነው እዚህ ጋር የሃይሚ ፍቅረኛም አይደለም ከሃይሚ ጋር የሚተዋወቅም አይደለም ምናምን ሶ አብሮ የሚተዋወቁ ናቸው አለቀ ፌመስ ለፌመስ ተገናኝቷል በቃ ሌላ ነገር የማያውቁ ሰዎችን እነሱ ሲጀመር አያመጡም ወደ ዩቲዩብ ማለት ነው ሲቀጥል ደግሞ ሃይሚና ብሩኬ እኔ
ሁሌ ነው የምናገረው እኔ ሃይሚ ማለት ነው ልንገራችሁ መቼም አትወድቅላችሁ የዛ ጊዜ ታውቃላችሁ ለሩታ ለኤፊ ለአብርሽና ለሙቤ ለራሷ ጫማ ስጦታ ስጪ ተብላ መጥቶላት ለሙቤ ይሄ ሸራ ነው አሪፍ ጫማ ነው እሱ የሚባለው እሱን ስለሰጣች የዛ ሰዓት ከሚዲያ እንድትጠፋ ተደርጋው እንኳን ማለት ነው አልጠፋችም ሃይሚ የዛ ሰዓት ያልጠፋች ልጅ ሩታ ያ ሁሉ ስድብ ተሰድባ ከሚዲያ ያልጠፋች ልጅ አንገቷን ያልሰበሩ ልጆች ሁለቱም መቼም ከሚዲያ ይጠፋሉ ብላችሁ እንዳታስቡ ማለት ነው ምንም አይነት ነገር ብታመጡ ምንም አይነት ፎቶ ብታመጡ ምንም አይነት ውርደት ብታመጡ ምንም አይነት አንድ ሰው ንጹህ አይደለም አንድ ሰው ምንም ያላጠፋ እንደ ጻድቅ አይደለም ሁላችንም እናጠፋለን ሁላችንም ኃጢአት እንሰራለን ማንንም ሰው ሚዲያ ላይ ስለመጣ ብቻ አይደለም ልንገራችሁ ማለት ነው ስለዚህ ሁላችንም እናጠፋለን አለቀ ስለዚህ ሃይሚ ሳታቅ ለምን እንኳን አይደለም ጦቁራ ወይንም የድሮ ፎቶ ለምን አታመጡም ከወንድ ጋር ተኝታ ራሱ የበፊቱን ብታመጡ ራሱ ማንንም ሰው የሚያደርገው ነው ያደረገችው አለቀ ምንም አይነት አዲስ ነገር ልታመጡ አትችሉም ለምን አራቁቷን አታመጡን ከፈለጋችሁ ማለት ነው ማንንም ሴት ላይ ያለው ነው የምታመጡት ሃይሚ ብቻ ያላትን አይደለም የምታመጡት ወይ ደግሞ ኳላና ከፊት ቀጣጥላችሁ የወንዱን መቼም አታመጡም ገባችሁ አይደል ያላትን ነው የምታመጡት ማንንም ሰው ላይ ያለው ነው የምታመጡት ስለዚህ አንድ ሰውን እናዋርዳለን ብላችሁ ራሳችሁን አቱ የምትዋረዱት ገባችሁ አይደል ሃይሚ በቃ ማንንም ሰው ላይ ያለው ነው የምታመጣው ማንንም ሰው የሚያደርገው ነው ልታደርግ የምትችለው ገባችሁ አይደል የማያደርግ በዚህ ዓለም ውስጥ የማይደረገውን ሳታደርግ አይደለም ወይ ደግሞ አድርጋ አይደለም የምታመጣው ማለት ነው ስለዚህ አንዳንድ ሰዎች የሆነ ነገርን ስታመጡ የሆነ ነገርን እናሽመቅቃለን ብላችሁ ሰውን ልታመጡ የሆነ ነገር ቪዲዮ የሆነ ፎቶ ልታወጡ ስትሞክሩ ማለት ነው በደንብ አስባችሁ አውጡ በደንብ አስባችሁ ማለት ነው ገባችሁ አይደል ግን እኔ ልቤን እኔ አውቀዋለሁ ከዛ ደግሞ ሰው እንዲያቀልኝ አልፈልግም የኔን ልብ የኔን አስተሳሰብ የኔን አፊት መሄድ ሰው ነውና እነዚህ እንቅፋቶች ደግሞ እኔ ይጥፉልኝ ሁሌም ጥሩ ሰዎች ብቻ ይግጠሙኝ አልልም ይኑሩልኝ ለምሰላችሁ ከፍ ስለምለኔ ማለት ነውና ባለፈ ነገር ያለፉ ቪዲዮዎችን ያለፉ ፎቶዎችን ምናምን ያመጣችሁ እኔን የሆነ አለ አይደለ የበታችነት ስሜት የሚሰማኝ የሚመስላችሁ ሰዎች አላችሁ በነገራችን ላይ በጣም በሰዓቱ በጣም ቆንጆ ነበርኩ የሚገርማችሁ ማለት ነውና ያለፈ ቪዲዮ ሃይሚ ያሁን ራሱ ቆንጆ ነሽ ምን ይወጣልሻል ያንቺ እግር እንኳን ማይደርሱ ሰዎች ናቸው እኮ ያንቺን ፎቶ የጥቁር ምክንያቱም ጥቁር እኔ እንጃ አላቅም እነሱ እውነት እንዳልሹ መጀመሪያ የሃይሚን ይሄድናገርና አሳልፈዋለሁ ምክንያቱም ሃይሚ እንዳለችው በካሜራሱ ለመውጣት የምታፍሩ ሰዎች ናችሁ ብላለች እውነቷን ነው ምክንያቱም ማንንም ሰው ማለት ነው ሃይሚ ቆንጂዬ ልቅም ያለች ናት እንደ ሃይሚም ቆንጆ በሆናችሁ ማለት ነው እግሯን የማደርሱ ሰዎች ናችሁ የሷን ፎቶ የምታመጡት የብሩኬን ፎቶ የምታመጡት ጠይም ቆንጆ ሸበላ ነው ብሩኬ ራሱ ማለት ነው ገባችሁ አይደል ይቦንሳችኋል የሱን ፎቶ በፊት አምጥታችሁ ምን ያንሰዋል ጥቁር ራሱ ቢሆን ብሩኬ ምን ያንሰዋል ማለት ነው ጥቁር ራሱ ቢሆን ለምን ጥላሽት አይመስልም ጥላሽት እንዴት ልበላችሁ ይሄ ታያላችሁ ይሄ ቢሆን ራሱ ምን ያንሰዋል ወንድ ነው እኮ ወንድ ከዝንጀሮ መለስ ካለ ወንድ ነው ገባችሁ አይደለ ወንድ ነው ዝንጀሮ በጣም ያስጠላላ ከሱ መለስ ብቻ በቃ አለቀ አሁን ብሩኬ ምን ያንሰዋል እናንተ አረ ዝም ብላችሁ በእናታችሁ ተው በጣም ብዙ ቪዲዮዎች አሉ አብርሽ ቲቪ ላይ ገብታችሁ ማየት ትችላላችሁና በጣም ብዙ ቪዲዮዎች አሉ ልጅ ይያለው ተማሪ ይያለው ምናምን ብዙ ፎቶዎች አሉና እኔን ማሸማቀቅ የምትችሉ ከመሰላችሁ በጭራሽ አትሳሳቱን ያልሸማቀቅ ምክንያቱም የምሸማቀቅበት ቢሆን ወንድሜ ያንን ቪዲዮዎች እንዲያጠፋልኝ ወይም ፕራይቬት እንዲያደርግልኝ አደርገው ነበር ስላልተሸማቀቅኩበት ነው በራሴ በማንነቴ ልማዴ ነው ሰው ልጅ ልማድ ናፍቄሽ ነው እንዴት ናገን ሞዴል ናይ ናፍቄሽ ነው ይቻላል ለማወቅ በጣም ጓጋ የጠራው ለኛ ያለው ነገር አለ ተወሩትን ተወራላችሁ ያገባኝ እናንተ ማለት ገብቼ ምናምን ተማለት አልፈልግም አንተዛ በችግሬ ጊዜ ወይ ታምሜ የደረሰልኝን ሰው ላላወራ እንደማንኛውም ሰው ሰላምታ ምናምን እንዳወጣለን እናወራለን የተለየ ነገር የለም ምንድነው በዛ ገጣሚ ግን የቅናት መንፈስ አለባቸው ሁለቱም ላይ ማለት ነው ስለሚጓደዱ ማንንም ሰው ስለሚጓደድ ሰው ቅናት አለባቸው ማለት ነው ገባችሁ አሁን እስቲ መረጃውንና እንትን እንበልና ማለት ነው ናርኪ ነው ራሱን ጠይቅ ምን ብዬ ነው የምጠይቀው ጠይቅ ይያልኩ ጠይቀዋለሁ ችግር የለውም እና ከቻልሽ ደግሞ ካሜራ ምናምን ከዚህ በኋላ ማየት አልፈልግም ሶናቴ ላከችልሽ ናታ ራሷ ናታ
ታውቃታለህ። ላንቺ ማስረዳ ግዴታ የለብኝ። አስረዳኝ እንጂ እንዴ። ላንቺ ማስረዳ ግዴታ የለብኝ። ለምን? በቃ ጨረስ ይመስለኛል ራሷ ናት ወይ ላከችው እያለ ነው ብሩኬ። እቺ ልጅ የሆነ እኔ እንጃ አላቅም ብቻ ኢቭን እኔ እንደ ምሳሌ ነው ማውራ ማለት ነው። እቺ ልጅ ወይ ብሩኬና ሃይሚ እንዲለያዩ የምትፈልግ ሴት ናት ወይ ደግሞ ሁለታቸውም የሚያውቁ ሰው መሆን አለባቸው ማለት ነው። ይሄንን ቪዲዮ ልኮ ወይ ደግሞ ይሄንን ፎቶ ልየላኩ ወይ ደግሞ ሃይሚና ብሩኬን ለማለያየት የሚፈልግ ሰው አለ ብዬ ነው ማስበው ማለት ነው። ራሷ ናት እያለ ነው ደጋግሞ። ምክንያቱም ወይ ደግሞ በፊት ፍቅረኛ ሊኖረው ይችላል ወይ ደግሞ የፍቅር ጥያቄ አቅርባለት አልቀበልም ብለው ሊሆን ይችላል። በአሁን ሰዓት ደግሞ ኤአይ አለ። ኤአይ ደግሞ እየፈለጋችሁትን ነገር ነው የሚያደርገው ማለት ነው። የፈለጋችሁ ቁጭ ራሳችሁን ነው የሚያደርገው እንዳላችሁት ማለት ነው። ስለዚህ በዛ ነገር አቀነባብሮ ሊሆን ይችላል ብዬ አሰብኩ። አታስገድጂኝ እና እሷ ነች ስነ ስርዓትሽን ነሽ። አውራኝና ነገር ወደ ኋላ ተመልሼ ባለፈ ነገር አይደለም። እኔ እኮ ስላለፈ ነገር ሁላ እኮ እንደዚህ አይደለም ማውቃ አንተ። እሺ እኔ ፍቅረኛ ነበረኝ አይደለ? እሺ ነበረኝ ከዚህ በፊት በቃ በቂ ነው። ሌላ ወሬ እንዳወራ ምናምን አታስገድጂኝ። እና እሷ ነች ስነ ስርዓትሽን ነሽ። አውራኝና ነገር አያችሁ የብሩክ ፍቅረኛ ነች። ፍቅረኛም ሆነች ወይ ደግሞ ፍቅር ጥያቄ ጠየቀች ወይ እሷ ናት በቃ ይላከችለት ማለት ነው። ይሄው በቃ አለ እሷ ነች ወይ አለ በቃ እንትን መናገርም አይፈልግም። ፍቅረኛ ነበረኝ አይደል ብሎ ጠየቃት። አዎ አለችው። በቃ እሷ ናት በቃ አለቀ። ገባችሁ? ሁለታችሁንም ለማለያየት ነው የምትፈልገው። ምክንያቱም አንድ ሰው ከወደቃችሁበት ተነስታችሁ ትልቅ ደረጃ ስትደርሱ ታዋቂ ስትሆኑ ተፈላጊነት ሲኖራችሁ በጣም ብዙ ሰው ይፈልጋችኋል። የእናንተን ህይወት ለማበላሽ የማይገባበት ድንጋይ የማይፈነቅልበት ድንጋይ የለም ማለት ነው። ገባችሁ አይደል? እናንተ ብቻ ከወደቃችሁበት ተነሱ። እናንተን ወስጡ ቆሻሻ ውስጥ የጣላችሁ ሰዎች ሁላ እናንተን ፍለጋ ቆሻሻ ውስጥ ይሄዳል። ገባችሁ? የት ነው የጣልኳት ብሎ የጣላችሁት ቦታ ሄዶ ለማምጣት ይሞክራል። ስለዚህ እናንተ ጠንከራችሁ ሰሩ ወደፊት ሃይሚና ብሩኬ ማለት ነው ለሰው ቦታ እንዳሰጡ አለቀ።